እኔ አማሳያችሁ በዚያውን ምን እናደርጋለን እዚህ ጋር ሰርች ላይ መተን ከታች ሰርች ላይ እንመጣና ሰርች እንላለን ሰርች ካደረግን በኋላ እዚህ ጋር ምንድነው የምናደርገው ባይቢት ብለን ሰርች እናድርገው እዚህ ጋር የምትመለከቱት የመጀመሪያውን እንጫንና ሰርች እናድርገው ባይቢት ላይ ሰርች አደረግን በኢትዮጵያ ስለተከፈተ የኢትዮጵያ መሆኑን ያሳየናል ይሄ ምንድነው የሚለው ባይቢት ግሎባል እንደሆነ ያሳየናል አሁን ኢንስቶል እናድርገው ኢንስቶል አደረኩት ባይቢትን ዳውንሎድ አደረግነው ባይቢትን ዳውንሎድ ካደረግን በኋላ ባይቢት የሚለውን እንጫናለን ባይቢት የሚለውን እንጫናለን ኖቲፊኬሽን የሚል ኖት አለዋለሁ ስለዚህ አሁን ሳይን አፕ ነው ማድረግ ያለብን ሳይን አፕ ለዋለሁ ከታች ሳይን አፕ ስል ሎኬሽን ምድር ዌር ዱ ዩ ሊቭ ብሎ ኢትዮጵያ ይለናል ከዛ ክሬት አካውንት እንለዋለን ከዛ እዚህ ጋር እንደምትመለከቱት ጂሜል አካውንት መጥቷል ከፈለግን በኢሜል ወይም በፎን እንችላለን ጂሜል ይለናል እኛ ግን ጂሜልን ኮኔክት ማድረግ ዳይሬክት እንዲቀለን ጂሜል ቢሆን እንጫነዋለን ከዛ ከሚመጡልን የጂሜል ዝርዝሮች ውስጥ አንዱን የጂሜል አካውንት መጠቀም ነው ፐዝል ይመጣል ፐዝሉን ድራግ አድርገን ኮኔክት እናደርገዋለን ባይቢት ላይ ቀላል ነው ያን ያህል ኮምፕሊኬትድ ስቴፕ የለውም ከዛ ቬሪፋይ ማይ አይደንቲቲ የሚለውን እንጫነዋለን ከዛ ቬሪፋይ ወደ ማይ አይደንቲቲ ቀጥታ ወደ አይደንቲቲ ቬሪፊኬሽን ይሄዳል ስለዚህ አሁን እዚህ ጋር ምን ያስፈልገናል እንደምትመለከቱት ፓስፖርት ይጠይቀናል ድራይቪንግ ላይሰንስ አይዲ ወይም ሬዚደንት ፐርሚት አሁን ፓስፖርት ካላችሁ ቆንጆ ሪኮመንድ የሚደረግ ነው ያው እንደምታዩት በፓስፖርት ሞር ፈጣን ነው ቶሎ ቬሪፋይ ይደረግላችኋል ድራይቪንግ ላይሰንስ ካላችሁ መንጃ ፍቃድ መጠቀም ትችላላችሁ ኢትዮጵያ ከዛ አይዲ ካላችሁ የቀበሌ ወይም ደግሞ ናሽናል አይዲውን ካላችሁ መጠቀም ትችላላችሁ አሁን ለምሳሌ ፓስፖርት ከፈልኩ ፓስፖርትን መርጥለታለሁ አይዲ ብዬ መርጥለታለሁ ከዛ አይዲ መርጬ ቬሪፋይ አደርገዋለሁ ማለት ነው ሪካርድ እንዲያደርግ ኢሜጅ ፍቃድ ስጠኝ ነው የሚለው only this time እለዋለሁ ከዛ አሁን ይሄን አይዲ ስናስገባ የሚያስፈልገ መሰረታዊ ነገሮች አሉ አንደኛው ግልጽ መሆን አለበት በቀላሉ የሚነበብ መሆን አለበት ኤክስፓየር ዴቱን ያለፈ መሆን የለበትም ከ18 ዓመት በላይ መሆን አለባችሁ ይሄን የቤተሰብ መጠቀም ትችላላችሁ ከ18 ዓመት በታች ያላችሁ ካላችሁ የእናት አባትን መጠቀም ትችላላችሁ የእህቱን ደግሞ ሳማን መጠቀም ትችላላችሁ ኮንቲኒው እለዋለሁ this will take a moment ይለኛል አሁን እንደምትመለከቱ ባይቢትን ቬሪፋይ ለማድረግ ምንድነው የሚያስፈልግ አይዲ ነው የመረጥኩት ቫሊድ የሆነ መንግስት የሰጣችሁ አይዲ ሁለተኛ ደግሞ የአይዲ ግልጽ ሆኖ የሚታይ መሆን አለበት ካሜራ ስልካችሁ ስታነሱ ካሜራ ሊያነሳ ፍላሽ ሊኖር ይችላል መብራት ላይ ያበራ ይችላል የካሜራ ፍላሽ ከዛውጭ ደግሞ ሰልፊ ራሳችሁን ደግሞ መቅረጽ ይኖርባችኋል ራሳችሁን እሱን ማሟላት እንዳለብን እየገለጸልን ነው እሺ ብለን ስታርት እንለዋለን ከታች አሁን ካሜራችሁን ትይዙና አታሽካ ከፍ አድርጋችሁ እንድትቀርጹ ያዛችኋል ስቲል ሆልድ ታረጉታላችሁ ከታች ጋር ፍላሽ ላይት ያነሳዋል ከዛ ስቲል ሆልድ ከዛ ባኩን እንድንገለብጥ ያዘናል ባኩንም ደግሞ ገልብጠን እናነሳለታለን ባኩንም ገለበጥንለት ማለት ነው ከዛ ቼኪንግ the image ይላል ኢሜጁን ቼክ ማድረግ ጀምራል ከዛ ሰልፊ ያዘናል ሰልፊ ላይ ደግሞ እንግዲህ እንደምትመለከቱት ሰልፊ ምን መሆን አለበት በደንብ ንጹህ የሆነ ባክግራውንድ ሊኖረው ይገባል አንድ ከዛ ዲቫይሱ ምን መሆን አለበት በስርዓት ሌቭል በሆነ መንገድ ላይናችን መያዝ አለበት ከዛ በፍሬም ውስጥ መሆን አለበት ማለት ነውና ስክሪኑ ጋር የሚታየን ኢንስትራክሽን መጠበቅ አለበት ለዛው ነው ባክግራውንዳችን በተቻለ አቅም ዋይት ቢሆን ይመረጣል ላርከው ስታርት ላል ያን ያህል አስቸጋሪ አይደለም እንደምትመለከቱት ስቲል ሆልድ አድርጎ ይለኛል ከዛ ደግሞ ፊቴን ወደፊት አስጠግቼ እንዳነሳው ይጠይቀኛል አነሳኝ ጨረሰ ይሄን ይመስላል ምክንያቱም ባክግራውንድ ዲስክ እንደምትመለከቱት ምንድነው ነጭ ስለሆነ ማለት ነው አሁን ፕሮፌሽናል በሆነ ያሳያችሁ ያለበት ምክንያት እናንተ በቀላሉ የምታረጉ ስለሆነ ስለዚህ አንደር ሪቪው ይለኛል አካሪት አሁን ቬሪፊኬሽን ምን ሆነ ማለት ነው ሪቪው ላይ ነው ያለው ቬሪፊኬሽናችን ከዛው ቬሪፊኬሽን ቬሪፋይ አይደንቲቲ የሚለውን ስንጫነው አንደር ሪቪው ይለናል ከ10 ደቂቃ ቢበዛ አይበልጥም ይሄው እንደምትመለከቱት በ5 ደቂቃ ውስጥ ሪቪው አድርጎ ያሳውቃችኋል ማለት ነው እኛ ባክ አድርገን እንውጣና እዚህ ጋር ካርድ ብለን ሰርች እናርግ ካርድ ብለን ሰርች እናደርጋለን እዛ ካርድ ብለን ሰርች ስናደርግ ከ5 ደቂቃ በኋላ ቬሪፋይ ከሆነ በኋላ ጌት ቨርቹዋል ካርድ የሚላል ጌት ቨርቹዋል ካርድ እንለዋለን ከታች አሁን አካውንታችን አንደር ሪቪው ነው
እንደሚታየው አንደር ሪቪው ነው። ስለዚህ ቼክ እየተደረገ ነው ይለናል። ከተወሰኑ ደቂቃዎች በኋላ ያሳውቀናል ማለት ነው። ሲያሳውቀን ያኔ ካርድ መክፈት እንጀምራለን። 5 ደቂቃ እንጠብቀዋለን። አሁን እንግዲህ 5 ደቂቃ አልፎናል። ባይቢት ላይ ገብተን ቬሪፋይ መሆኑን ቼክ እናደርግ እስኪ። ባይቢት ላይ እንመጣለን። ባይቢት ላይ ከዛዎችም ኢሜይል ጋር ይልክናል። አሁን ቬሪፋይ ሆኖልናል። እንዴት አወቅኩ ብትለው እዚህ ጋር ሳይን አፕ ነበረ ቅድም፣ እችኛው ፕሮሰስ አልነበረችም። ቬሪፊኬሽን ኦን ሆኗል፣ አልፈናል ማለት ነው። ወደ ዲፖዚት ፕሮሰስ እየሄደ ነው ያለው። ስለዚህ አንደኛው መንገድ ይሄ ነው። ሁለተኛው ደግሞ እዚህ ጋር ሰርች እናደርግና ካርድ እንላለን። ካርድ ብለን ሰርች ስናደርግ ቨርቹዋል ካርድ የሚል መጣል። ኦኬ እንለዋለን። ጌት ቨርቹዋል ካርድ። ከዛ እንደምትመለከቱት ዩ አር ኤሊጂብል ይለናል ማለት ነው። ኮንግራቹሌሽን ዩ ሃቭ ቢን አፕሩቭድ ፎር ዲስ ካርድ ብሎ ያመጣልናል። አሁን እዚህ ጋር የምናስገባው ኢንፎርሜሽን ኢምፖርታንት ነው። ሌላኛው በቼክ የምናደርግበት መንገድ ደግሞ ኢሜይላችን ጋር መግባት ነው። ስለዚህ ጂሜይላችን ጋር ኢሜይል ጋር መተን ጂሜይል ውስጥ መለካቱት ምን ብሎናል? ሰክሰስፉሊ አፕሩቭድ መደረጉን ሰክሰስፉል እንደሆነና አፕሩቭ እንደተደረገልን ይነግረናል ማለት ነው። ስለዚህ ቆንጆ። ስለዚህ ወደ ባይቢት አፕሊኬሽናችን እንመለስ። ባይቢት አፕሊኬሽናችን ላይ አንዳንዴ ኔትወርክ ሊያስቸግር ይችላል። አሪፍ የሆነ ኔትወርክ ቢኖራችሁ ቆንጆ ነው። ይሄ ስልክ እንግዲህ የኢትዮጵያ ነው። ምንም ቪፒኤን ምንም ኮኔክት አላደረግንም። ይህን እንዳትረሱ። ከዛ ታች ጋር ስታርት ነው እንለዋለን። ስታርት ነው ካልነው በኋላ እዚህ ጋር የሚያስፈልጉን መሰረታዊ ኢንፎርሜሽኖችን በጥንቃቄ መሙላት ይኖርብናል። እዚህ ጋር እንደምትመለከቱት ኢትዮጵያ መሆናችንን ስለሚያውቅ ኢትዮጵያ ብሎ አስቀምጦልናል። ከዛ ኢምፖርታንት እና ኦፕሽናል የሆኑ ዶክመንቶች አሉ። ኢምፖርታንት ከሆኑ እዚህ ጋር ስታር ይደረጋል፣ ሬድ ስታር። በጣም እነዚህን ካልሞላናቸው ፕሮሰሱን መቀጠል ማንችል ነው። እነዚህ ደግሞ ኦፕሽናል ናቸው። እዚህ ጋር እንደምትመለከቱት ኦፕሽናል ከሆነ ደግሞ መዝለል የምትችሉት ነው። ስለዚህ አሁን እዚህ ጋር ለምሳሌ አድሬስ ሉክአፕ የሚለውን እንዘለዋለን። ከዛ ቢልዲንግ ናምበር የሚለውን ለምሳሌ የምትኖርበትን ቢልዲንግ ናምበር ነው። ስለዚህ አሁን ለምሳሌ 02 በለው 102 በለው። ከዛ ደግሞ አፓርትመንት ካላችሁ አፓርትመንት ወይም ደግሞ ከሌላችሁ ነው አፓርትመንት ትሉታላችሁ። አሁን ይሄንን ስትሉት ምን ይላል? እዚህ ጋር የነበረው ይጠፋል። አንድ ይሄንንም ዋክ አርጋችሁ እዚህ ጋር ነው ቢልዲንግ ካላችሁትም ይጠፋል። ይሄን እንዳትረሱት። እዚህ ጋር ያለውን ኦፕሽናል መሆኑ ይጠፋል። ለዚህ አሁን የሚያስፈልገን ስትሬት አድሬስ ነው። ስትሬት አድሬስ ለምሳሌ የምትኖሩበትን አካባቢ ማስገባት ነው። ጉግል ማፕ ላይ ያለ ቢሆን ጥሩ ነው። ስለዚህ አሁን ጉግል ማፕ ላይ ገብታችሁ ማስገባት ስለዚህ ለምሳሌ መገናኛ ልበለው፣ መገናኛ ሲቲ አዲስ አበባ፣ እናንተ ያላችሁበትን ማስገባት ነው። ፕሮቪንስ የሚለውንም ስቲል ይሄኛው ኢምፖርታንት አይደለም። ፕሮቪንስ መተው እንችላለን፣ ግን ከፈለጋችሁ ማስገባት ስላችሁ ከጠየቀን ፖስታል ኮድ የአዲስ አበባ ይታወቃል 1000 ነው። ያላችሁበት አካባቢ ላይ ይችላል። ስለዚህ ፖስታል ኮድ እናገኛለን ካላችሁ የማታገኙት ከሆነ 0040 አስገብታችሁ ማለፍ ትችላላችሁ። ከዛ ውጭ ግን ጉግል ላይ ክሮም ላይ መጣችሁ ጉግል ጋር ወይ አንዱ ጉግል ጋር ሰርች ማድረግ ነው። ምን ብላችሁ ነው ሰርች የምታደርጉት? ፖስታል ኮድ ኢትዮጵያን ሲቲ ፖስታል ኮድ ፖስታል ኮድ ኦፍ ኢትዮጵያ ሲቲ እያንዳንዱ ሊስት ያወጣላችኋል። ድሬዳዋ፣ ሐረር ምናምን ያለ ያወጣል። ለምሳሌ የምትፈልጉት ባህር ዳር ከሆነ ባህር ዳር፣ ጎንደር ከሆነ ጎንደር እያላችሁ ሪራይት እያደረጋችሁ ለምሳሌ ጎንደር ፖስታል ኮድ ኦፍ ጎንደር ያን ያህል ከባድ አይደለም። የጎንደር ፖስታል ኮድ እንደምታዩት 600 ብሎ ያመጣል። አማራ ክልል ነው። ኖርዘርን ጎንደር፣ ሴንትራል ጎንደር ምናምን ያለ ያመጣል ማለት ነው። ከዛ በዚህ መሰረት ማስገባት ነው። እንዳትወዛገቡ። ካጣችሁት ጎግል ላይ አንዳንዶቹ ላይ ኖር ስለሚችል ምን ታርጉታላችሁ ማለት ነው 004 ጊዜ። አሁን ወደ ቀደሙ መለሰን እንደገና ካርድ ብለን እዚህ ጋር ሰርች እናድርገው፣ ምክንያቱም ስለወጣን ነው። ይሄንን ስቴፕ እዛው ጋር መጨረስ ስላለባችሁ ነው። አሁን ቨርቹዋል ፕሮሰሱን ጀምረናል። ስለዚህ እዚህ ጋር መገናኛ ስትሬቱን እንዳቀደሙ በጥንቃቄ ያስገቡት። ሲቲ አዲስ አበባ ፖስታል ኮድ 1000። አንዳንድ ጊዜ ለምሳሌ ኢንፎርሜሽኖችን አፓርትመንት ምናምን ይጠይቃችሁና እሱ አያስፈልግም ብላችሁ ልታልፉት ትችላላችሁ። አሁን ለምሳሌ መገናኛ ብዬ ያስገባውለት ሲቲም አስገባለታለሁ። ግን አሁን ሁለቱን ቢልዲንግ እና አፓርትመንት የለም ብላችሁ ስታልፉት አንዳንዴ ቬሪፋይ ለማድረግ ስህተት አለው እያለ ሊያስቸግራችሁ ይችላል። እንደዚህ አይነት ማስቸገር ከገጠማችሁ ምንድነው የምታደርጉት? ቢልዲንግ እና አፓርትመንት የሚለውን እንሞላዋለን። ይኸው እዚህ ጋር እንሞላዋለን ማለት ነው። ሬዲ ትለውና እንደ አዲስ አፓርትመንት ኢንፎርሜሽኖችን አስገባል ዝም ብዬ ማለት ነው። አሁን ለምሳሌ 76 አልኩት። ከዛ አፓርትመንት ዩኒት አፓርታማን ዩኒት የሚለውን ደግሞ አስገባውለት። ከዛ ወደ ቀጣዩ ስቴፕ ሄደ ማለት ነው። ሰሚት ስለው ታሽቀነተው ኔክስት ስለው ወደ ቀጣዩ ስቴፕ ሄደናል። ቀጣዩ ስቴፕ ላይ ገብተን ምን እናደርጋለን? ባይ ኮንቲኒው አግሪ ማድረጋችን ወይም ደግሞ
ባይቢትን ተርሚናል ሰርቪሱን መከተላችንን ቲክ እናደርግና ሰብሚት እናደርጋለን። ያን ያህል ኮምፕሊኬት የለው። አፕሊኬሽን ፎር ቪዛ ካርድ ኢዝ አንደር ሪቪው ይለናል። ስለዚህ ሪቪው እየተደረገ ነው። ከተወሰነ ደቂቃ 5 ደቂቃ አይፈጅም። ከ5 ደቂቃ በኋላ አፕሩቭ ያደርጉታል። አፕሩቭ ሲያደርጉም እዚሁ አፕሊኬሽኑን ጋር ያሳውቁናል። ከዛችም ደግሞ ኢሜይላችን ጋር ይልኩልናል ማለት ነው። አሁን ሪፍሬሽ እያደረግን የተወሰነ ሰከንድ እንጠብቀው። እንደምታዩት ሪፍሬሽ እያደረኩ ነው የምጠብቀው። አካውንቱ አክቲቭ ነው። ሶ ምንም አይነት ገንዘብ ሳይቆርጥ ምንም አይነት ነገር ሳያስፈልጋችሁ ባይቢትን መጠቀም ትችላላችሁ ማለት ነው። ይሄ በጣም ቤስት የሚባለው ሶሉሽን ነው። ቅድም ያየናቸውን አካውንቶች መጠቀም ትችላላችሁ። አሁን ይሄው ካርድ አፕሊኬሽን አፕሩቭ ሆኗል ማለት ነው። አፕሩቭ ሶ ካርድ ብለን ገብተን ተሁል ኢንፎርሜሽን ደግሞ ካርዱ እንዴት እንደማግኘት እንደምንችል እንመለከታለን። አሁን ካርዳችን ደርሷል። ስለዚህ ካርዳችንን እዛው ባይቢት ላይ ገብተን አፕሩቭ ተደርጎልና ካርድ ብለን ሰርች እናደርጋለን። ካርድ ብለን ሰርች ካደረግን በኋላ ካርዱን ይሰጠናል ማለት ነው። ስለዚህ አሁን ካርድ ኢንፎርሜሽናችን ሙሉ ሰጥቶናል። እንዳልኳችሁ ይሄንን አክቲቭ ያደረግነው በምንድነው? በጣም ቀላል በሆነ መንገድ በናሽናል አይዲያችሁ ወይም ደግሞ በቀበሌ ዲጂታል አይዲ ካለን ነው። አሁን ካርዱን እዚህ ጋር ሰጥቶናል። እዚህ ጋር ካርድ ኢንፎርሜሽኑ ይሄን ይመስላል ማለት ነው። እዚህ ጋር እንደምትመለከቷት እቺ የካርድ 14 ዲጂቶችን ሙሉ ኢንፎርሜሽን የያዘች ካርድ ነች። የካርዱን ኢንፎርሜሽን ይዛል። አዲስ ካርድ ከፈልጋችሁ ደግሞ እንደገና እዚህ ጋር ኒው ትሉታላችሁ። ኒው ካርድ 2-3 ካርድ መጠቀም ከፈለጉ ኒው ካርድ ትሉታላችሁ። ከዛ በኋላ እንደገና ኒው ካርድ ላይ ደግሞ ተርምና ሰርቪሱን ኦን አድርጋችሁ እዚህ ጋር ያሉትን ተርምና ሰርቪስ ሁለቱንም ኦን አድርጋችሁ አፕላይ ማድረግ ትችላላችሁ። አፕላይ ነው ትሉታላችሁ። ሶ አድ ሞር ዲቴይል ካርድ ኮንቲኒዩል ጌት ትሉታላችሁ። ከዛ እዚህ ጋር ሞር ኢንፎርሜሽኖችን እንድታስገቡ ትጠይቃላችሁ። ይሄንን ሞር ኢንፎርሜሽን ታስገባላችሁ። አሁን እኛ አንዱ ካርድ ኢናፍ በቂያችን ነው። ስለዚህ እዚህ ጋር ያለውን ካርድ ኢንፎርሜሽን ምን ያስፈልገናል? አንደኛው የካርድ ኢንፎርሜሽናችን ካርድ ናምበር የሚባለው። ከዛ በተጨማሪ ደግሞ ምንም አይነት ዜሮ ነው እንግዲህ ባላንስ ምንም ዜሮ ሳናስፈልግ ባይቢት ላይ ኮኔክት አድርገን እንዴት ሎኬሽን እንደምንቀይር በቀጣይ ስለምናይ ማለት ነው። አሁን ቪው አድርጌ ላሳያችሁ። ይሄን ካርድ ስለማንጠቀምበት ችግር የለውም። ወደ ኢሜይላችሁ ኮድ ይልካል። ኢሜይላችሁ ጋር ገብታችሁ ኮዱን ታስገቡታላችሁ ማለት ነው። ኮድ ወስዳለሁ 853484 ሳን ካርድ ኢንፎርሜሽን እዚህ ጋር የሚቀሩት ኢንፎርሜሽኖች ካሉ እነሱ ታስገባላችሁ። አሁን የከፈትነው ቅድም ሲስተማቸው እያስቸገረን ከዛ ኤሪያል ኮድ ይለናል። ስልክ ቁጥር ማለት 251 ኢትዮጵያ ነው። 251 ኢትዮጵያን እንመርጥለታለን። የኢትዮጵያን ኮድ ፎን ናምበራችሁን እንድታስገቡ ይጠይቃል። እናስገባለታለን በስርዓት ትክክለኛ ፎን ናምበር ሰሚት እናደርገዋለን። ሰሚት እናለን። ካርድ አፕዴት ፊቸርስ ትራንዛክሽን ኦን አረገ። ሶ ማይ ካርድ ዲቴይል ይሰጠኛል። እስከ እንደምታዩት ካርድ ናምበሩን ይሰጠኛል። ካርዱን ሆልድ ያደረገው ሰው ስም፣ ከዛ ኤክስፓየር ዴቱን ይሰጠኛል። ሲቪቪ የምትባለውም ሲቪ2 የምትባለውን ኮድ እዚህ ጋር 3 ኮድ ይሰጠናል። አሁን ይሄንን ፕሌይ ስቶር ላይ የምናስገባት ይችል ነው ማለት ነው። ሶ ይሄን ኢንፎርሜሽን ምን ማድረግ አለብን? መመዝገብ እንችላለን ወይ ደግሞ ባይቢት የከፈትንበትን ኢሜይል ሴቭ ማድረግ አለብን። ይችን ኢሜይል ምንድነው የምናደርጋት? አዲሱን ስልካችን ፎርማት ካደረግ በኋላ ይችን ኢሜይል ሎጊን አድርገን ባይቢት ዳታችን ኢንፎርሜሽኖቻችን እንይዝና በእነዛ ኢንፎርሜሽኖች መሰረት ፕሌይ ስቶር ሪጅናችንን ስንቀይር ይሄንን ዳታ አስገብተን እንቀይረዋለን ማለት ነው። ወደ ፈለግነው ሀገር ፔመንት ሜተድ ስለሚጠይቀን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን።